ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻው በዚያ ነበር። ታንኳይቱ አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍለ ጊዜ ወይም ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱ በባህር ላይ ሲሄዱ ባዩት ጊዜ ምታት ነው ብሎ ታወኩ፣ በፍርሃትም ጮኹ። ወዲያው ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆነ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደልህ ስለምን ተጠራጠርህ አለው። ወደ ታንኳይቱ በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩ በእውነት የእግዚአብሔር ልጅ ነህ ብሎ ሰገዱለት። እንጸልይ። ቅዱስና ጻድቅ የሆንክ የዘላለም አምላክ እግዚአብሔር፣ የዘመናት ሁሉ ንጉሥ፣ የጌቶች ሁሉ ጌታ፣ ዛሬ በዚህ ሰዓት በፊት ቆሜያለሁ፣ በሕዝብ ፊት ቆሜያለሁ። እግዚአብሔር አንተ መናገር የፈለግከውን ነገር፣ ማስተማር የፈለግከውን ነገር አንተ ታውቃለህ። እንድትረዳኝ ማስተላለፍ እንድችል እንድታግዘኝ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የቃልን እውነት እንድትናገር በኢየሱስ ክርስቶስ ስም እማጸንሃለሁ። እግዚአብሔር ሆይ በብዙ ውጣ ውረድ ላለው ሕዝብ፣ በብዙ ነገር ለሚታወቅ ሕዝብ አንተ ማረፊያ ስለሆንክ፣ አንተ መጠጊያ ስለሆንክ እግዚአብሔር ሆይ እውነት ከቃሌ እውነት እንድታሳርፈን፣ ከቃሌ እውነት እንድትመግበን እግዚአብሔር ሆይ በኢየሱስ ክርስቶስም እንድትረዳኝ እለምንሃለሁ። በነገር ሁሉ አንተ ክበር፣ በኢየሱስ ክርስቶስ ሕያውና ድንቅ ስም አሜን። ይህ ክፍል በወንጌላት ውስጥ 3 ቦታ ላይ ተጠቅሷል። ይህ ታሪክ 3 ቦታ ላይ ተጠቅሷል። ማቴዎስ ላይ ተገልጿል፣ ማርቆስ ላይ ተገልጿል፣ ዮሐንስ ላይ ተገልጿል። ይህን ታሪክ በደንብ ዘርዘር አድርጎ የተረከው ማቴዎስ ነው። ማቴዎስ በደንብ ነው የተረከው። ወደ ሌሎቹ ስትሄዱ ወደ ማርቆስ እና ወደ ዮሐንስ ስትሄዱ ስለ ጴጥሮስ ውሃ ላይ ስለመሄድ አይገልጽም። ስታነቡ ወደ እነዛ ክፍሎች ስለማልሄድ ነው የምነግራችሁ። ግን በጥልቀት ይህን ታሪክ የዘረዘረው ማቴዎስ ነው። እንግዲያውስ ይህን ቦታ ስናይ 3 ነገሮችን ነው የምናየው። ኢየሱስ በውሃ ላይ ስለመሄድ እናያለን። ጴጥሮስ በውሃ ላይ ስለመሄድ እናያለን። ከዛ ደግሞ ማዕበሉ ጸጥ ሲል እናያለን። እነዚህ 3 ነገሮች ናቸው ያሉት። ኢየሱስ በውሃ ላይ ሲሄድ፣ ጴጥሮስ በውሃ ላይ ሲሄድ እና ማዕበሉ ጸጥ ሲል እናያለን። ከዚህ ታሪክ በፊት ኢየሱስ ክርስቶስ አንድ ተአምር ሰርቷል። ያ ተአምር ምንድነው? በምድረ በዳ ላይ ሁላችሁም የምታውቁት ታሪክ 5000 ሰው
በ5 እንጀራና በ2 ዓሣ እንደመገባቸው ወዲያው ያንን ካደረገ በኋላ ኢሚዲየትሊ ነው ያዘዛቸው። ልክ ያ ታሪክ እንዳለቀ ወዲያው ነው ያዘዛቸው። ሰዎቹ እሱን ሊያሰናብት እነዛ ምድረ በዳ ላይ ወደ እሱ መጥቶ የተመገቡትን ሰዎች ሊያሰናብት ሊሄድ ደቀ መዛሙርቱን ደግሞ እናንተ በታንኳይ ወደ ማዶ ተሻገሩ አላቸው። ከዛ በኋላ እሱ ሌሎቹ ምን ሊያደርግልን ሊያሰናብት እዛ ምድረ በዳ ላይ መጥቶ ከእሱ ጋር የቆዩትን ሊያሰናብት ይመለስና እነዚህ ደግሞ ደቀ መዛሙርቱ ምን ይላል? እናንተ ወደ ማዶ ተሻገሩ ትእዛዝ ሰጣቸው፣ ግድ አላቸው ይላል። ከዛ በኋላ ኢየሱስ ህዝቡን አሰናበተ። ቀጥሎ ምን አደረገ ይላል? ለጸሎት ወደ ተራራ ወጣ ነው የሚለው ቃሉ። ስለዚህ ደቀ መዛሙርቱ በታንኳ ውስጥ ገብቶ ሲሄዱ ዓላማ አላቸው ማለት ነው። ማዶ ኢየሱስ ያለ ዓላማ ያለ መንግስቱ ስራ ወደ ማዶ ተሻገሩ አይላቸው። አንድ ሊያሳያቸው የፈለገው ነገር አለ። አንድ ሊያስተምራቸው የፈለገው ነገር አለ። አንድ ማዶ ላይ መስራት የፈለጉት የመንግስቱ ስራ አለ። ከባህር ማዶ እንዲሄዱ ኢየሱስ እንዳዘዛቸው በዛ ቦታ ላይ እናያለን። እንግዲያውስ ደቀ መዛሙርቱ የኢየሱስን ትእዛዝ ወሰዱና ወደ ታንኳ ገብቶ ጉዞ ጀመሩ። ታሪኩን ነው የምነግራቸው፣ ያነበብኩትን ማለት ነው። ሲሄዱ ከዚህ በፊት እነርሱ አውቆ የማያውቁት ማዕበል፣ ምክንያቱም እንደ ጴጥሮስ ስለ ባህር በደንብ የሚያውቁ ሰዎች ናቸው። በታንኳይ ሄዶ የሚያውቁ ሰዎች ናቸው። አሳ አጥማጆች የነበሩ ሰዎች አሉ። ብዙ ልምድ ያላቸው ስለ ማዕበል የሚያውቁ። ዛሬ ግን ያጋጠማቸው ማዕበል ከዛ በላይ ነበር። መሄድ ጀምሮ መሃል ላይ ሲደርሱ እነሱ ከዚህ በፊት ኤክስፒሪየንስ አድርገው ውሃ አካባቢ አሳ ሲጠምዱ ምን ስሉ ካዩት ማዕበል የተለየ ማዕበል፣ የሚያስጨንቅ ማዕበል አጋጠማቸው። ሲያጋጥማቸው ጅምር ላይ ቢሆን አንድ ሰው ገና እግሩን ወደዚህ ወደ ታንኳ ሲያስገባ ማዕበል ቢታይ ኦኬ ይሄ ማዕበሉ እስኪያቆም ድረስ ብለን ልትረጋጋ ትችላለን። ወደ ዳር ጠጋብን እዛ አካባቢ ያለው ሰው አግዙ ልትል ትችላለን። የት ላይ ነው? መካከል ላይ ያለው ነው የተነሳ ማዕበሉ መካከል ላይ ወደፊትም ለመሄድ ወደ ኋላም ለመቅረት ከባድ በሆነ ቦታ ላይ ማዕበሉ ሲነሳ እናያለን። አጣብቂኝ ውስጥ እንደገቡ እናያለን። ወደ ኋላ እንዳይመለሱ ወደፊት እንዳይሄዱ። አንዳንድ ጊዜ በህይወታችን እንደዚህ የሆነ ነገር ጀምረን መሃል ላይ ስንደርስ ተስፋ ሊያስቆርጠን ሊያስደነግጠን የሚያስጨንቅ አጣብቂኝ ነገር ውስጥ እንገባለን። አጣብቂኝ ውስጥ እንገባለን። ስለዚህ እንደዛ ደቀ መዛሙርት አጣብቂኝ ውስጥ እንደገቡ የእግዚአብሔር ቃል አውድ ይናገራል። እንደው ከፊት ነው ማዕበሉ ያለውና አክሽን እንደ ሪአክሽን ፎርስ የሚባል አለ ትምህርት ላይ። አንድ እኔ ወደዛ ቢገፋ ወደዚህ ቢገፋኝ አይላል። ቀዛፊው ይቀዝፋል። ከዛ ደግሞ ከፊት ምን አለ? ማዕበል አለ። ስለዚህ ወደፊት መሄድ አይችሉም። አክሽን እንደ ሪአክሽን ፎርስ አለ። ከዛ አልፎ አክሽን እንደ ሪአክሽን ፎርስ እኩል ከሆነ አንድ ነገር ይቆማል አይደል? የሚገፋው ከዛ እኔ ሲገፋ የሚገፋኝ ከበለጠ እኔን ይጥለኛል። ስለዚህ በልጦ ልጥላቸው በጣም በሚያስጨንቅ ደረጃ ላይ እንደነበሩ ነው የምናገረው። እነዚህ ተሳፋሪዎቹ ከዚህ በፊት እንደሚያውቁ እናውቃለን። ከዛ በኋላ በጣም በጭንቀት ላይ እያሉ ከዚህ በፊት በውሃ ላይ እነሱ የሚያውቁት የለመዱት ነገር ሰው በውሃ ሲሄድ ያውቃሉ፣ በታንኳ ሲሄድ ያውቃሉ። እኛም ብንሆን ሰው በመርከብ ጀልባ ላይ ሲሄድ እናውቃለን አይደል? ሐዋሳ ላይ ሰው ሲራመድ አይተን እናውቃለን። ውሃ ላይ
ማለት። ስለዚህ እነዚህ ደቀ መዛሙርት ከሚያውቁት የተለየ ነገር ደግሞ ተፈጠረ። በጭንቀት ውስጥ እያሉ ሌላ የሚያስደነግጥ ነገር ማዕበሉ እያስጨነቃቸው፣ ሌላ ደግሞ ኤክስፒሪየንስ ያላደረጉ የማያውቁት ነገር ሌላ ነገር ደግሞ መጣ። ምን መጣ? ኢየሱስ እኛም ስላነበብን ነው። ኢየሱስ ምንድነው የማያውቁት ነገር በውሃ ላይ እየተራመደ መጣ። ምትሃት መሰላቸው። ለነሱ ደግሞ ያንን ምራመድ ሰው ሲያዩ ምን መሰላቸው ይላል? ምትሃት መሰላቸው ይላል። ሌላ ከባድ ነገር ማለት ነው። እዚህ ጋር ጀልባው ታንኳይቱ ልትገለበጥ ደርሳለች። ጭንቀት፣ ውጥረት ውስጥ ናቸው። ሌላ ደግሞ የማያውቁት ነገር ውሃ ላይ እየተራመደ ምትሃት መሰላቸው። ከዛ ደቀ መዛሙርቱ ሪአክሽን ደግሞ አሳዩት። ምን ሆኑ ይላል? ታወኩ። ከዛ በፍርሃት ምን ሆኑ? ጮሁ። ችግር ላይ ወይም በሚያስጨንቅ ነገር ላይ ሌላ የሚያስጨንቅ ነገር ሲገጥማችሁ ያ ጩኸቱ የዛ ሪአክሽን ጮሁ፣ ፈሩ፣ ምትሃት ነው ብሎ ልንጠፋ ነው ሌላ ደግሞ መጣብን ብሎ እንደ ጮሁ የእግዚአብሔር ቃል ይናገራል። ለምን ፈሩ ብንል ሰው በውሃ ሲሄድ አይቶ አያውቁም። እነዚህ ሰዎች የሆነ ሱፐርስቲሽን የሆነ ወይም ከአይምሮ በላይ የሆነ ነገር ካልሆነ በስተቀር በውሃ የሚራመድ ነገር አይቶ አያውቁም። እነሱም በውሃ ላይ ተራምዶ አያውቁም። ሌላ ሰው ሲራመድ አይቶ አያውቁም። ስለዚህ ደነገጡ። ኢየሱስም እንዲህ አላቸው። በጣም ወሳኝ የሆኑ ቃላት፣ 4 ቃላቶቹን እዛ ጋር ኢየሱስ ሲጠቅስ እናያለን። ወዲያው የሚል ቃል አለ። ወዲያው ሰው ሲቸገር ወዲያው ደረሰልኝ እንላለን አይደል? ወዲያው ደረሰልኝ፣ ከተፍ አለልኝ። ኢየሱስም የእነሱን ጭንቀት አይቶ መጀመሪያ ነፋሱ ማዕበሉ ሲያስጨንቃቸው ነበረ። እንደገና ደግሞ ምትሃት የሚመስል ነገር መጣ። ከዛ የእነሱን ጭንቀት ሲያይ ሲጮሁ ዝም ማለት አላስቻለው። ስለዚህ ወዲያው የሚል ቃል አለ። ኢየሱስ በጭንቀታችን ውስጥ እኛ ብዙ እንድንጨነቅ፣ ብዙ ስንጠበብ ዝም የማይል ጌታ አለ። ብዙ ስንጨነቅ ቆይ እስቲ ልይ ብሎ አንድ ጊዜ ዞር ብዬ ልምጣ እስቲ እንዴት እንደሚሆኑ ልይ ብሎ እንደገና ለፈተና የማያዳርግ ጌታ አለ። ስለዚህ ወዲያው በውጥረታቸው፣ በጩኸታቸው፣ በተስፋ መቁረጣቸው ላይ ወዲያው ምላሽ ለመስጠት እንደመጣ እናያለን። ሌላኛው ኪወርድ አይዟችሁ የሚል እስቲ ጌታ አይዞ ይበለን። ጌታ አይዟችሁ ይበለን። ስንጨነቅ፣ ተደራራቢ ችግር ሲደርስብን፣ ተደራራቢ ፈተና ሲደርስብን ጌታ አይዟችሁ ይበለን። ሌላ ደስ የሚል ቃል ደግሞ አለ። ሁል ጊዜ ኢየሱስ ራሱ የሚገልጥበት እኔ ነኝ፣ ምትሃት አይደለም፣ ሌላ ተጨማሪ ፈተና በእናንተ ላይ የሚጥል አይደለም፣ የሚያድን የሚታደግ የሚያሻግር እኔ ነኝ ስል እናያለን። መጨረሻ ምን አላቸው? አትፍሩ፣ አይገለበጥም፣ ትሻገራላችሁ፣ እኔ ነኝ አትፍሩ ስል እንመለከታለን። ሌላው የጴጥሮስን ውሃ ላይ መሄድን ምናየው። ብዙ ጊዜ ይሄ ክፍል የሚጠቀሰው ስለ እምነት መጉደል ይጠቀሳል፣ ይሰበካል። ግን እኔ ስለ ጴጥሮስ ዛሬ ስለ እምነት መጉደል ልነግራችሁ አይደለም፣ አትሊስት እርምጃ መውሰዱን ልነግራችሁ። ጴጥሮስ ኢየሱስ ከዛ በኋላ አንተ ከሆነ እንድመጣ እዘዘኝ አለ። ኢየሱስ ምን አለው? ና አለው። ሌሎች ደቀ መዛሙርት ማንም ካላቸው ኮምፎርት ዞን መውጣት የፈለገ የለም። ማዕበሉ እያለ
አንድ እርምጃም ቢሆን ወደ ኢየሱስ መምጣት የጀመረው ማን ነው? ማን ነው? አንድ ላይ ነን። አንድ ላይ ከሆነን ማን ነው ና ሲባል መምጣት የጀመረው? ጴጥሮስ ነው። አንዳንድ ጊዜ ከኮምፎርት ዞን መውጣት መጀመር ስንጀምር የጌታን ማዳን ደግሞ እናያለን። ለሌሎቹ የሚጠቅም ነገር እናሳያለን። ጴጥሮስ ባይጀምር ኢየሱስ ደግሞ ሲያድነው እናያለን አይደል? ጌታ አዳኝ መሆኑን እዛ ላይ ያስተምራል። ስለዚህ ከዛ ኮምፎርት ዞን ወጥቶ ጴጥሮስ እርምጃ ሲጀምር መሄድ ሲጀምር እናያለን። ስለዚህ ያንን የጴጥሮስን ላሳያችሁ ስለፈለኩ ነው። ከዛ ተነስቶ ጴጥሮስ መሄድ ሲጀምር ማዕበሏም ደግሞ ምን እየሆነ መጣ? ጴጥሮስ መጀመሪያ ጀመረ በድፍረት ኢየሱስ ና ስለው ወርዶ መሄድ ሲጀምር አይኑን ደግሞ ዞር አደረገና ወደ ቅድሙ ፈተና ማየት ሲጀምር ምን መሆን ጀመረች? እሱ ምን መሆን ጀመረ? መስጠም ጀመረ። እንደጀመረ ታሪኩ ይናገራል። በዛን ሰዓት ከጌታ አይኑ ሲያነሳ መሄድ የጀመረው መስጠም ሲጀምር ደግሞ እናያለን። መስጠም ሲጀምር እናያለን። በዛን ሰዓት ደግሞ ጴጥሮስ ወዲያው ሲጣራ ጌታ ደግሞ ከተፍ ብሎ እጁን አንስቶ ሲያድነው እናያለን። አንዳንድ ጊዜ ብዙ ነገር ጀምረን መስበክ ጀምረን መናገር ጀምረን ማገልገል ጀምረን እርምጃ ከጀመርን በኋላ ይደክመናል። ሁኔታን እናያለን፣ ኑሮን እናያለን፣ ከኛ ጋር ያሉ ሰዎቹን እናያለን፣ ሌሎች አገልጋዮቹን እናያለን፣ ባህሪያቸውን እናያለን። ከዛ እኛ ደግሞ መድከም እንጀምራለን። ጌታ ሆይ ስንል ደግሞ እንደገና ያቆማል። ጌታ ሆይ ስንል እንደገና ያስነሳል። ከዛ በኋላ ኢየሱስ ጴጥሮስን እጁን ይዞ ታንኳ ውስጥ ሲገባና ማዕበሉ ምን ሲሆን ሲተው እናያለን። ከዛ ተነስቶ በእውነት አንተ የእግዚአብሔር ልጅ ነህ ብሎ ሲሰዱ እናያለን። ይህ ታሪክ ከ2000 ዓመት በፊት ኢየሱስ እዚህ በነበረ ጊዜ የሆነ ታሪክ ነው። እዚህ ጋር የተደረገው ምንድን ነው? ከዚህ የምንማረው ለእኛ ትምህርት የሚሆን ለዛሬ ክርስቲያኖች፣ ለእኛ ዛሬ ለኔ ምን ትምህርት በዚህ ክፍል ላይ አለ? የተጻፈው ለትምህርታችን ነው። ስለዚህ ምንድን ነው የምንማረው? አንድ 5 ነገሮቹን እናገርና እጨርሳለሁ። አንደኛው ነገር ሰላም ቢኖረው በኢየሱስ መገኘት እንጂ በማዕበሉ መጥፋት አለመሆኑን እንማራለን። ሰላም የሚገኘው እረፍት የሚገኘው በኢየሱስ መገኘት እንጂ በማዕበል መጥፋት አይደለም። ወገኖቼ በሕይወታችን ብዙ ማዕበል፣ ብዙ እረፍት የሚያሳጣ ነገር ሲገጥመን ሰላም ወዲያው የምናገኘው እግዚአብሔር ስላለ ነው፣ ኢየሱስ ስላለ ነው። በእያንዳንዱ ሰው ሕይወት ውስጥ የጤና ማዕበል አለ፣ የኢኮኖሚ ማዕበል አለ፣ የግንኙነት ማዕበል አለ፣ የማያሳልፍ የሚያስጨንቅ። ግን ሰላም የሚገኘው በኢየሱስ መገኘት ነው። ሰላም እረፍት የሚገኘው በኢየሱስ መገኘት ነው። ኢየሱስ ሲገኝ በተጨነቁበት ሰዓት ማዕበሉ ጸጥ ሲል እናያለን። ዛሬ በጣም ያስጨነቃችሁ ነገር አላችሁ፣ ያስጨነቀን ነገር አለን። ኢየሱስን ጋብዙት፣ ኢየሱስን እንጥራ። የዛኔ ወጀቡ ጸጥ ይላል፣ ማዕበሉ ጸጥ ይላል። ያስጨነቀን ነገር ከአቅማችን በላይ የሆነ ነገር በሱ መገኘት
እጅ ሲሰጥ እናያለን። አንድ መዝሙር አለ፣ በኋላ እንዘምራለን። ሶዶ ቅድም ኳይሮ ሲዘምርም ይገናኛል እግዚአብሔር አለ እነሱ ስል ስብከቴና የነሱ መዝሙር እያልኩ ነበር። ሶዶ ከተማ አቀፍ ኳይር ጌታ ካለ ማዕበል እያለ መሻገር መንሳፈፍ አለ፣ ባህር እያለ መሻገር አለ፣ መሞት እያለ መሰንበት አለ፣ ሁከት እያለ እፎይታ አለ፣ ጠላት እያለ ደህንነት አለ፣ ውጊያ እያለ መዘመር አለ። ጌታ ካለ ማዕበል እያለ መንሳፈፍ አለ፣ ባህር እያለ መሻገር አለ፣ መሞት እያለ መሰንበት አለ፣ ሁከት እያለ እፎይታ አለ፣ ጠላት እያለ ድህነት አለ፣ ውጊያ እያለ መዘመር አለ። አሜን። ጠላት እያለ ውጊያ እያለ የማያሳርፍ እያለ ጌታ ካለ ግን ምን አለ? መሻገር አለ፣ እረፍት አለ፣ ሰላም አለ። ስለዚህ ያንን ለማስተማር ነው ጌታ ዛሬ ያንን ታሪክ እዛ ጋር ተጽፎ የሚገኘው። እኔ ሳነብ እናንተ ስታነቡ ያንን ጌታ ያስተምረናል ማለት ነው። የዛኔ እነሱ ሲያድናቸው ዛሬም ለእኛ እሱ እንዳለ እንድናውቀው ነው። ሁለተኛው ከዚህ መማር የምንፈልገው ወይም ለእኛ ትምህርት ይሆናል ብዬ ማስበው እምነት እርምጃን ይፈልጋል። እምነት እርምጃን ይፈልጋል። ጌታን ካመንን እርምጃን ይፈልጋል። ይህን የጴጥሮስ ሕይወት ይናገራል። የጴጥሮስ ሕይወት ይናገራል። አየ ኢየሱስ መሆኑን ከሰማ በኋላ አንተ ነህ፣ አንተ ሆንክ እዘዘኝ ስል ኢየሱስ ና አለ። አልፈራም። መጀመሪያ ወረደ፣ ስቴፕ አውት አደረገ፣ መራመድ ጀመረ፣ መሄድ ጀመረ። ሊያጋጥም ይችላል ፈተና። አይናችንን ስናነሳ ከጌታ አይናችንን አንስተን በሁኔታዎች ላይ በውዥንብሩ ላይ በዚህ ዓለም ላይ በሚሆነው ነገር ላይ ስናረግ ልንሰጥም እንችላለን፣ ልንፈራ እንችላለን፣ ልንጮህ እንችላለን። ግን መጀመር ስቴፕ አውት አደረገ። እምነት እርምጃ ማድረግን ይጠይቃል። ሌሎች ከጴጥሮስ ጋር የነበሩ ታንኳ ውስጥ ብቻውን አልነበረም። ግን ምን ሆነ? መሄድ ጀመረ ወርዶ። ያ የእምነት እርምጃ ነው። ስለዚህ በሕይወታችን የፈረነው ነገር አለ፣ እርምጃ ጀምር። ከአቅማችን በላይ ሲሆን ጌታዊ አይናችን በአንተ ላይ እንድናደርግ እርዳን እንበል። ምንም ያልተሞከረ ነገር በሕይወቱ ኤክስፒሪየንስ ያላደረገውን ነገር በውሃ ላይ ሲሄድ ሰው ሲሄድ ያላየውን ነገር ጴጥሮስ በእምነት እርምጃ ጀመረ። ምናልባት አንዳንዶቻችን ብዙ ቃል ሰምተን ብዙ ተነግሮልን ብዙ ተሰብኮልን እግራችንን ካለንበት ማንቀሳቀስ ያልቻለን ካለን እናንቀሳቀስ። መሄድ እንጀምር፣ መናገር እንጀምር። ብዙ ጊዜ በጌታ እራት ቀን የሚነገረን ከዚህ በኋላ 9 ሰዓት ላይ ምን አለ ነው የሚባለው? ስብከት፣ ወንጌል ስርጭት አለ እንላለን አይደል? እንዴት እናገራለሁ? ምን ብዬ ጀምራለሁ? እንዴት ሆናለሁ? የምንል ብዙ ሰዎች ልንኖር እንችላለን። እንጀምር ዛሬ። እምነት እርምጃን ይፈልጋል። እምነት መሄድን ይፈልጋል። ስንሄድ የሚያጋጥም ነገር የለም ብሎ ደግሞ ጌታ የቀባልን ቃል የለም አይደል? በዚህ ምድር ውስጥ ስንኖር ምንም ፈተና የለባችሁ፣ አትቸገሩ፣ አትጨነቁ፣ አትታመሙ፣ የእውቀት እጥረት አይኖራችሁ ብሎ ጌታ የገባልን ቃል አለ። በመገኘቱ ያሳርፋል፣ በመገኘቱ ጸጥ ያደርጋል እንጂ የገባልን ቃል የለም። እዚህኛው ላይ ደግሞ የሰማነው
ጌታ የገባልንን ቃል ወደ አክሽን መቀየር ያስፈልጋል። ወደ አክሽን መሄድ መጀመር፣ መንቀሳቀስ መጀመር ያስፈልጋል። ያንን የማናደርግ ከሆነ ሁል ጊዜ እዛው ነው የምንሆነው። የጌታ ማዳን ሌሎቹም እንዲያዩ አናደርግም። ስንሄድ ከከበደን ጌታ ወይ ማለት ያስፈልጋል ሌላችሁ። ሶስተኛው ከዚህ የምንማረው እይታችንን ወይም አይናችንን በሁኔታዎች ላይ ሳይሆን በጌታ ላይ ማድረግ። ጴጥሮስ መሄድ ጀመረ። ከዛ በኋላ አይኑን አንስቶ ደግሞ እዚህ ጋር ውዥንብሩን ሲያይ፣ ማዕበሉን ሲያይ ምን መሆን ጀመረ? መስጠም ጀመረ። እንዳንሰጥም ሁል ጊዜ እይታችንን በጌታ ላይ እናድርግ። በሚያሻግር ጌታ ላይ እናድርግ። ከሁኔታዎች በላይ በሆነው ጌታ ላይ እናድርግ። ዘንድሮ ይከብደኛል 2018 ከአቅማችን በላይ ነው፣ ኢኮኖሚው ከዚህ በላይ ነው፣ ሊያጠፋን ነው፣ ፖሊሲው ከባድ ነው፣ ሳምቲንግ ብዙ ዝርዝር ሰው ሊል ይችላል። ግን እይታችን በእግዚአብሔር ላይ እናድርግ፣ የሚያሻግር ጌታ ስላለ። ሁኔታ የሚለውን ካየን፣ በዙሪያችን ያለውን ነገር ካየን ምናልባት ሰርቫይቭ ማድረግ ሊከብድ ይችላል። ብዙ ሰዎች ሁኔታ ክብደት ከሚገላው በላይ በሁኔታዎች መጨነቅ፣ መወጠር የሚገላቸው የሚታመሙ ሰዎች እጅግ በጣም ብዙ ናቸው። እኛ ከነዛ ደግሞ መለየት የምንችለው የሚያሻግር ጌታ ስላለ አይናችንን በሱ ላይ አድርገን ለሱ ሰጥተን እርምጃ ጀምረን መሄድ እንዳለብን የእግዚአብሔር ቃል ይናገራል። ከዚህ እንማራለን ማለት ነው። አራተኛው ለጌታ ያለን ምላሽ አምልኮ መሆኑን እንማራለን። ጌታ ላደረገልን ነገር፣ ጌታ ላሳየን ማዳን፣ ጌታ ላሳየን ተአምራት ያለን ምላሽ አምልኮ። ልክ ጴጥሮስ መስጠም ሲጀምር ኢየሱስ ያለምንም ማንገራገር አድነኝ ስል ብድግ አድርገው አይደል? አድነኝ ስል ብድግ አድርገውና ታንኳ ውስጥ አብሮ ገቡ። ጸጥ አለ። ወዲያው ምንድን ነው ያደረጉት? ምንድን ነው ቃላቸው የወጣው? በእውነት የእግዚአብሔር ልጅ ነህ ብሎ ምን ሆኑለት? ሰገዱለት። ዛሬ እግዚአብሔር ከብዙ ነገር አድኖ፣ ዛሬ እግዚአብሔር ብዙ ምዕራፍ አሻግሮ፣ ዛሬ እግዚአብሔር ብዙ ፈተናዎችን አሳልፎን አሻግሮ ተሸክሞን ለምስጋና ለአምልኮ በእግዚአብሔር ፊት ለመሆን እንቆጠባለን። የዛኔ ኢየሱስ በዚህ ምድር ላይ ያለ 10 ለምጻሞቹን ፈውሶ ተመልሶ የመጣው ስንት ነው? አንድ ነው የመጣው። ዛሬ የምስጋና ዕዳ ያለብን ሰዎች እንኖር ይሁን። እግዚአብሔር በሕይወታችን ብዙ ማዕበል፣ እግዚአብሔር በሕይወታችን ብዙ ፈተና አሳልፎን አሻግሮ ምናልባት በፊቱ ለመገኘት ዕዳ ያለብን ካለን እኔ ዕዳ ስላለብኝ ነው ምላችሁ። እኔ ዕዳ አለብኝ እናንተን ለመኮንን አይደለም። እግዚአብሔር ብዙ ምዕራፍ ያሻገረ፣ እግዚአብሔር ብዙ ገደላ ገደሉን ያሻገረ፣ እግዚአብሔር ታመን ከሕመም የፈወሰ፣ እግዚአብሔር ወድቀን ከውድቀታችን ያነሳ፣ እግዚአብሔር ብዙ ነገሮችን በእጃችን አይገቡም ያልናቸው ነገሮች እግዚአብሔር በእጃችን ሲያስገባ፣ አንተ የእግዚአብሔር ልጅ ነህ ስግደት ይገባሃል ብለን መውደቅ ያቃተን ሰዎች አለን። ወደ እግዚአብሔር እንመለስ። እሱ ከኛ የሚፈልገው አምልኮ ስለሆነ ያንን እንማራለን ልላችሁ ነው። አምስተኛውና የመጨረሻው ከዚህ ክፍል የምንማረው
ጌታ ስንከተል ለማመን የሚከብድ ነገር በእኛ ያደርጋል። ያንን እንማር። ጌታን ስንከተል ሰው ሌሎች አይቶ እኔ እንኳን አይቼ ለማመን የሚከብድ ነገር እግዚአብሔር በእኛ ሕይወት ላይ እንደሚያደርግ እንማራለን። ጌታን ስንከተል እሱን ከተከተለ ለማመን የሚከብድ አሁን እስካሁን ሰው ሌላ ሰው ከጴጥሮስ ውጭ በውሃ ላይ ነው የሞከረ ሰው አለ? መሄድ ፍቅር ሰምታችሁታል? ዋና ነው ዋና ግን ይሄኛው መዋኘት ሳይሆን ምን መሆን ነው? መሄድ ነው፣ መርገጥ መሄድ ነው። ስለሆነ ገባችሁ? እግዚአብሔርን ስናምን ለትውልድ የሚሆን ለሌሎች ትምህርት የሚሆን ነገር ጌታ በእኛ ላይ ማድረግ ይፈልጋል፣ ያደርጋል፣ እሱን ካመንን። ስለዚህ እነዚህ ነገሮች እንማራለን። ከታሪኩ የምንማራቸው 5 ነገሮችን ለመጥቀስ ሞክሬያለሁ። ሰላምና እረፍት የሚገኘው በኢየሱስ መገኘት ነው እንጂ በማዕበሉ መጥፋት አለመሆኑ። ማዕበል አለ። ጌታም ቃል አልገባልንም ማዕበል አይኖርም ብሎ፣ ግን ማዕበል እያለ ያኖራል። የሚያስጨንቅ ነገር ያለ ያሻግራል። የሚያስደነግጥ ነገር እያለ እኔ ነኝ ብታት አይደለም እኔ ነኝ ብሎ ያሻግራል፣ ያኖራል። ያንን ነው ያስተማረን። ሁለተኛው የእምነት እርምጃ እንድንጀምር ነው ከዚህ ክፍል የተማርነው። በእምነት የሰማነው ነገር ካለ ና ያለውን ካመንን መጀመር አለብን። ሶስተኛው አይናችንን በኢየሱስ ላይ ማድረግ፣ በሁኔታዎች ላይ አለማድረግ። ምክንያቱም በሁኔታዎች ላይ ብናደርግ እንሰጥማለን። ምላሻችን አምልኮ መሆን እንዳለበት ተምረናል። መጨረሻ ላይ ጌታን አምነን ስንከተል ሌሎች ይቅሩና እኛ ራሳችን ለማመን የሚከብድብንን ነገር ጌታ በሕይወታችን ያደርጋል። የሰማነውን ቃል እግዚአብሔር ይባርክልን።